بسم الله والصلاة والسلام على رسول الله. زاري من ملكته رياض الصالحين سبارتين درساتنا النو يمن النسابة رئيس باب زيارة أهل الخير يخير سوتشن ببقو سرا بملكام نقري متاوكو سوتشن مزير مقوبينية من ملكة رئيسنا ومجالستهم اندزهم كنسو غا مقامامطن كنسو غا موال مازوترن وصحبتهم كنسو غا مقورانيت مقودانيتن ጓደኛ አድርጎ መያዝን መቀራረብን ومحبتهم النسون موددنم لخير سوچن وطلب زيارتهم وطلب متأيقن زيارتهم النسون ديزيرو متأيقن النسون مطرات النسون مغابز بملكام ማስተናገድን መጠየቅ እንደዚሁ እነሱን መጠየቅንም የሚመለከት ነው وطلب زيارتهم طلب የተፈለገው ከማን ነው መጠየቅ زيارتهم የነሱ ጉብኝትን መጠየቅ يطلب منهم ان يزوروه እንዲጎበኙት መጠየቅ والدعاء منهم ከነሱ እንደዚሁ طلب الدعاء منهم ከነሱ دعاء መጠየቅንም ከነሱ دعاء እንዲያደርጉልን መጠየቅንም وزيارة المواضع وزيارة مغوبنية የሚመለከታ الرئيس المواضع الفاضلة በላጭ ሆኑ ቦታዎችን መጎብኘትንም የሚመለከት ርዕስ ነው። ስለዚህ ርዕሱ በርከት ያሉ ነጥቦችን በውስጡ ይዟል ማለት ነው። የመጀመሪያው የኸይር ሰዎች ጋር የኸይር ሰዎችን በኸይር የሚታወቁ በመልካም ነገር የሚታወቁ ሰዎችን መጎብኘት መጠየቅ ቀጥሎ ከነሱ ጋር መቀማመጥ እነሱን ጓደኛ ማድረግ እነሱን መውደድ ከዚያ وطلب زيارتهم والدعاء منهم እነሱን እንዲጎበኙን እንዲዘይሩን መጠየቅ እነሱን ዱዓ እንዲያደርጉልን መጠየቅ ዱዓ እንዲያደርጉ መጠየቅ አንዳንድ ዓሊሞች ተገቢ አይደለም ብለው የነቀፉታሉ። ሰው በራሱ ዱዓ ማድረጉ በቂ ነው እዛ ላይ መቆም አለበት ሌሎችም መጠየቅ የለበትም ብለው ይዘጓሉ። ነገር ግን እንደሚቻል ቁርጥ ነው ተጨባጭ መረጃዎች አሉ። ግን በላጩ የትኛው ነው ሰው ሌሎችን ዱዓ አድርጉልኝ ብሎ መጠየቅ ወይስ በራሱ መብቃቃት የተሻለ ነው? ኢንሻአላህ ተያያዥ የሆነው ደሊል ላይ ምን መለከተ ይሆናል። እንደዚሁ በላጭ የሆኑ ቦታዎችን መጎብኘት የሚል አለ። በላጭ የሆኑ ቦታዎች ሲባል መረጃ የመጣባቸው ላይ ገድበን እንረዳው። መረጃ የመጣው መልእክተኛው ሰለላሁ ዐለይሂ ወሰለም አንድ ሰው ስንቅ ቋጥሮ አገር አቋርጦ መጎብኘት የሚፈቀድለት 3 ቦታዎችን እንደሆነ አመላክተዋል። ቦታዎችን ፈድላቸውን በላጭነታቸውን አስቦ መጎብኘት የሚቻለው 3 ቦታዎች ናቸው። መስጂድ አልሐራም መስጂድ አልነበዊ መዲና እንዲሁም መስጂድ አልአቅሳ ሶስቶቹ ናቸው። ከዛ ውጪ መዲና ለሚኖር ሰው ወይም መዲና ለደረሰ ሰው መስጂድ የቁባ መስጂድንም ሊዘይር ይችላል። ራሱን አልሞ አቆራርጦ ሳይሆን እዛ ላለ ሰው ወይም እዛ ለተገኘ ሰው። ከዛ ውጪ ያሉ ቦታዎችን ግን በራሳቸው ቦታዎቹ የተለየ በረካ እንዳላቸው አስቦ አገር አቆራርጦ መሄድ አይፈቀድም። ለሌላ ዓላማ ለምሳሌ ዒልም በሰፊው የሚሰጥባቸው ናቸው። ለዚህ ዓላማ ሊሄድ ይችላል። ሰዎችን ለመዘየር አስቦ ሊሄድ ይችላል። ከዛ ውጪ ግን በራሳቸው ፈድል ያላቸው የተለየ በጉብኝት አጅር የሚታሰብባቸው የተገለጹት 3ቶቹ ናቸው እና በዚህ አግባብ እንረዳዋለን ማለት ነው ስለዚህ የተቀመጠው። እሺ በዚህ ርዕስ ውስጥ የኸይር ሰዎችን መቅረብ እነሱ ጋር ካለ ነገር መማር መውሰድ አዳባቸውን ስርዓታቸውን ጭምር ለመቅሰም እነሱን መከታተል ያለውን ዋጋ የሚጠቁም ነው። ሰዎች ደጋጎችን ሲመስሉ በራሱ ደግነትን ይወረሳሉ። ተሸበህ بالكرام منهم ተሸበህ بالكرام فانه አንድ ገጣሚ የሚያነሳው ነገር አለ በደንብ አላስታውስኩትም መሰለኝ። ተሸበህ بالكرام ان لم تكن منهم ተሸበህ بالكرام ان لم تكن منهم በደጋጎች ተመሰል እነሱን ባትሆኑ እንኳን ان تشبه بالكرام كرم ወይም ان التشبه بالكرام فلاح በደጋጎች ተመሰል እነሱን መሆን ቢያቅትህ ባትችል እንኳን እነሱ መምሰል በራሱ ስኬት ነውና ይላሉ። ስለዚህ
ደጋጎችን መምሰል መቅረቡ መዋሉ መቀማመጡ መወራረስ እንዲመጣ ያደርጋል መመሳሰል እንዲገኝ ያደርጋል ይሄ እንዲሁ ለማስመሰል ሳይሆን መልካም ነገራቸውን ለመውረስ ተብሎ የሚደረግ ቅርርብ ማለት ነው قال الله تعالى كف ያለው የላቀው አላህ እንዲህ ይላል وإذ قال موسى لفتاه موسى ላገልጋዩ ለወጣቱ እንዲህ ያለውን አስታውስ ይላል لا أبرح አልወገድም حتى أبلغ የምጓዝ ከመሆን አልወገድም حتى أبلغ እስከምደርስ مجمع البحرين የሁለቶቹ ውሃ የሁለቶቹ ባህሮች መገናኛ ላይ እስከምደርስ ከመጓዝ አልወገድም أو أمضي حقبا ወይም ለዘመናት እስከምጓዝ ድረስ በዚሁ ቀጥላለሁ أمضي እስከምጓዝ حقبا زمنا طويلا ረጅም ዘመንን እስከምጓዝ ይሄን ያሉበት ምክንያት ምንድነው ከሰው ሁሉ አዋቂ ማን ነው ተብለው ሲጠየቁ ወህይ የወረደላቸው ነው ከሳቸው በላይ አዋቂ እንዳለ አላሰቡም እኔ ነኝ ብለው ተናገሩ አላህ ደግሞ ይሄን ነገራቸውን ሲወቅሳቸው ከሳቸው የበለጠ አዋቂ እንዳለ ሊያሳያቸው የሆነ ቦታ የአላህ ባሪያ ዒልም የተሰጠው ባሪያ እንዳለና እሱን መጎብኘት እንዳለባቸው እንዲጓዙ አዘዛቸው ዒልም ፍለጋ ተንቀሳቀሱ ከዚያ መልካም ሰው ዒልም ሊቀስሙ መልካም ነገር ሊወስዱ ማለት ነው ያ ሰው ማናቸው ኸዲር እና ይሄ ታሪክ ነው እዚህ ላይ የተጠቆመው وإذ قال موسى لفتاه لا أبرح حتى أبلغ مجمع البحرين የሁለቶቹን ውሃዎች መገናኛ እስከምደርስ ድረስ ከመጓዝ አልወገድም أو أمضي حقبا ወይ ለዘመናት የምጓዝ ከመሆን ድረስ إلى قوله تعالى የላቀው ከፍ ያለው እስከሚለው ድረስ ማለት መሃል ላይ ረዘም ያለ ነገር ተቆርጦ ጫፉን ነው የጠቀሱት قال له ለሱ አሉት ላገልጋያቸው አሉ ሙሳ እንዲህ አሉ هل ማነው ለኸዲር አሉት ሲገናኙ ጊዜ ማለት ነው በተገናኙ ጊዜ ሙሳ ለኸዲር እንዲህ አሉ هل أتبعك ልከተልህን على أن تعلمني ታስተምረኝ ዘንድ مما علمت ከተማርከው ከተሰጠህ ዕውቀት ሩሽደን የተቃናን መንገድ ቀጥተኛውን መስመር ታሳውቀኝ ዘንድ ልከተልህ ወይ ትፈቅዳለህ ወይ መሃል ላይ ያለው ምንድነው حتى أبلغ مجمع البحرين أو أمضي حقبا قتلوا فلما بلغ مجمع بينهما مكاكلاቸው ላይ መገናኛቸው ላይ በደረሱ ጊዜ نسيا حوتهما ለምሳ ለስንቅ ያዙትን አሳቸውን ረስተውታል فاتخذ سبيله في البحر سربا عصاው ደግሞ እየቀደደ ወደ ባህሩ ቀጥታ ሄዶ ገብቷል ፋናን መስመርን ጥሎ ሄዷል فلما جاوز ቦታውን አልፈው በተጓዙ ጊዜ ባለፉ ጊዜ قال لفتاه موسى عليه السلام ላገልጋይ ወጣታቸው እንዲህ አሉት آتنا غداءنا እስኪ ምሳችንን ስንቃችንን አምጣለን لقد لقينا من سفرنا هذا نصبا ከዚህ ጉዟችን በርግጥም ድካም አግኝቶናል አሉ قال أرأيت سملكت يلم استوس أرأيت أيهن إذ أوينا إلى الصخرة الزاج قواتن ጋር በተጠጋን ጊዜ ባረፍን ጊዜ فإني نسيت الحوت أني عساون ረስቼዋለሁ وما أنسانيه إلا الشيطان شيطان እንጂ አላስረሳኝም ደግሞ أن أذكره ما استوسن يسرسن السنو واتخذ سبيله في البحر عجبا وده بحر أسدناك بهنا ملكو تجزو قرتوال قال بزهن جزي موسى منالو ذلك ينكونو ما كنا نبغي من فلقهنو السن فلقنا رد ملكتاችን ይሄ ነው ወደዛን እየተጓዝን ያለነው فارتد على آثارهما قصصا ታሪኩን እየተረኩ ዱካቸውን ፋናቸውን ዳናቸውን ተከትለው ተጓዙ فوجدا عبدا من عبادنا ሲደርሱ ጥቆማ ምልክት ተሰጥቷቸዋል ይሄን ምልክት ይዘው ሲጓዙ عبدا من عبادنا ከባሮቻችን የሆነ አንድ ባሪያ آتيناه رحمة من عندنا ከኛ የሆነን رحمة እዝነት የሰጠነውን وعلمناه من لدنا علما ከኛ የሆነን ዕውቀትንም እንደዚሁ የሰጠነውን ባሪያችንን አገኙ በዚያን ጊዜ ሲገናኙ ነው ሙሳ አለይሂ ሰላም ያንን ባሪያ አላህ ዕውቀት የቸረውን ኸዲርን
من بلو يناغروت قال له موسى ለሱ እንዲህ አሉት هل اتبعك አነጋገራቸውን አስተውሉ አደብ የተሞላው ነው ልከተልህ ወይ ትፈቅዳለህ ወይ ካንተ ጋር ነው የምሆነው ከተላለሁ ደረቅ ንግግር አይደለም ያለው እዚህ ውስጥ አነጋገሩ ምንድነው هل اتبعك ልከተልህነ على ان تعلمني ታሳውቀኝ ዘንዳ مما علمت رشدا ከቀጥተኛው መንገድ ጌታ ካሳወቀ እማር ዘንድ ታስተምረኝ ዘንድ ልከተልህነ አደብ የተሞላበት ሙሳ ናቸው ደረጃቸው ይታወቃል እንዲያውም ከኸዲር በደረጃ የበለጡ ናቸው ነገር ግን ዒልም አለ እዚህኛው ጋር እሳቸው ጋር የሌለ ዒልም አለ በዚህ የተነሳ ለስለስ ብለው በትህትና ሰበር ብለው ያናገሩ ነው ያሉት ራሳችን ጋር እናገናኘው የኸይር ሰዎችን መዘየር ከነሱ ጋር መቀማመጥን መፈለግ መቆራኘት መጎዳኘት ይሄ ነው እየተጠቆመ ያለው ስለዚህ ዒልም የምናገኝበትን አካል በደረጃ ከኛ ዝቅ ያለ ሊሆን ይችላል ምናልባት ነገር ግን ፈضል እንዳለው የምናምንበት ነው በሸሪዓ ዕውቀት ሊሆን ይችላል በአደቡ በስርዓቱ ሊሆን ይችላል በዒባዳው ሊሆን ይችላል በመልካም ነገሩ ተምሳሌት የሚደረግ ሰው ነው ያንን አካል መቅረብ ውሏችንን አላህ በፈቀደው በተመቸው ከሱ ጋር መቀራረብ መልካም ነገሩ መቅሰም ያለውን ዋጋ የሚጠቁም ይሄን የሚያስተምር መልእክት አለ ማለት ነው ዒልም ፍለጋ አገር አቆራርጦ መጓዝ እዚሁ ላይ እናገኛለን ምክንያቱም መጨረሻ ላይ የተናገሩት ምንድነው ከተሰጠው ዕውቀት እማር ዘንድ ተፈቅደልኛለህ ወይ አገር አቆራርጦ ዒልም ፍለጋ መጓዝ ዛሬ ሰው የዒልም ሰበቦች እጅግ የገሩ የተመቹ ከመሆናቸው ጋር ለዒልም ያለው ፍላጎት ግን ከመቼውም ጊዜ በበለጠ የተዘናጋበት የቀዘቀዘበት ጊዜ ነው እንቶ ፈንቶ ወሬዎች ብዙ አራጋቢ ያላቸው በዚህ ዘመን እጅግ በርካታ በሚሊዮን የሚቆጠር ህዝብ ማህበራዊ መገናኛዎችን ይጠቀማል አብዛኛው ግን የሚከታተለው የሚያራግበው የሚያሰራጨው በጀርባቸው ጥቅም የሌላቸው ዝቅ ሲል ያለበለዚያ ከዛም በከፋ መልኩ ጎጄ የሆኑ ነገሮችን ነው የልብ ድርቀት የሚያስከትሉ ስነ ምግባራችንን የሚቀይሩ የሚጎዱ ነገሮችን ስናሰራጭ ስንመለከት ስንከታተል ነው የምንለው በሚያሳፍር በሚያሳዝን ሁኔታ ቁም ነገሮች ግን የሚያሰራጫቸው ይጠፋል የሚከታተላቸው ይጠፋል የሚያያቸው ይጠፋል ይሄ ፈጽሞ መሆን የማይገባው ነው ዒልም ቀደምቶችን ማሰብ ነው እዚህ ላይ ነብይ ከመሆናቸው ጋር ነው አገር አቆራርጠው እየተጓዙ ያሉት ሰሃቦችን ብንመለከት ሪድዋኑላሂ ዐለይሂም አንድ ሐዲስ ለመስማት የወር መንገድ ሲጓዙ ነበር የአንድ ወር ሙሉ ከሒጃዝ ሻም ድረስ ሲጓዙ ነበር አንድ ሐዲስ ለመስማት ወደፊት የምናገኘው ይኖረናል ምሳሌ እና ለዕልም ያለን ሞራል በጣም የቀዘቀዘ መሆኑ ለኸይር ያለን ሞራል መቀዝቀዙ ነው የሚያሳየው ከዕልም መራቅ ከኸይር መራቅ ለዕልም ችላ ማለት ለኸይር ችላ ማለት ነው ለዕልም ያለን ጉጉት ለኸይር ያለን ጉጉት ነው ቅርበታችን ለኸይር ያለንን ቅርበት ነው የሚወስነው ርቀታችንም እንደዛው ስለዚህ ተገቢ ትኩረት ልንሰጥ ለዕልም ዋጋውን ልናውቅ ይገባል ማለት ነው ዕልምን ፍለጋ ላይ ፈተናዎች ይኖራሉ ሶብር ሊኖር እንደሚገባ ሙሳ አለይሂ ሰላም ምንድነው ያሉት እዚህ ቦታ ላይ آتنا غداءنا لقد لقينا من سفرنا هذا نصب በዚህ ጉዟችን ላይ በርግጥ መንግለት ድካም አግኝተውናል ነው ያሉት ለዕልም ፍለጋ ሰው ጊዜውን ሊሰዋ ገንዘቡን ሊያወጣ ከዚያም አልፎ እንግልትም ካለው ያንን ሁሉ ሊቀበል ይዘጋጅ ይገባል ለዱንያ ጥቅሞች ስንትና ስንት መስዋዕትነት እንከፍላለን ሌላ አላህ Subhanahu Wa Ta'ala ለሙሳ ከሰጣቸው እርምት የምንወስደው ትምህርት አለ ሰው የፈለገ ዕውቀት ቢኖረው በያዘው ነገር አደብ ሊኖረው ይገባል ሙሳ ከሊሙላህ አላህ ያናገራቸው የከበሩ መልእክተኛ ከመሆናቸው ጋር ይሄን ንግግራቸውን አላህ ከወቀሳቸው ካረማቸው ደካማ የሆኑ ሌሎች ፍጥሮች በያዟት ዕውቀት ምናልባት ከሌሎች ብቅ እንዳሉ ሊሰማቸው ይችላል በሆነ ዘርፍ ላይ ያቺ ነገር ልትኮፍሳቸው አጉል መመጻደቅ ውስጥ ልትከታቸው ሌሎችን በንቀት እንዲመለከቱ ልታደርጋቸው አይገባም ሰው ዕልም ባህር ነው የሆነ ጫፉን ሲይዙ ሌላ ብዙ የዘነጉት እንዳለ ሊጠነቀቁ ይገባል ለምሳሌ የፊቅህ ዕውቀት ላይ ጠንካራ የሆነ መሰረት አላቸው ሰዎች ተውሂድ ላይ ደካማ ሊሆኑ ይችላሉ ተውሂድ ዕውቀት ላይ ጥሩ ነገር የጨበጡ ጥሩ ወረት የያዙ ሊሆኑ ይችላሉ ነገር ግን መሰረታዊ የሚባል የተጅዊድ ዕውቀቱ ምናልባት ሶላት የሚያስተካክሉበትን የሚሰግዱበትን እንኳን
በትክክል ያልያዙ ሊሆን ይችላሉ። ስንት ታላላቅ መሻይኾች ህፃናት የሚያርመው የተጅዊድ ስህተት ይኖራቸዋል። በሌላ በኩል ደግሞ ተጅዊድ ላይ ጥሩ ይገፋና ምንም ይሆናል ሌሎች ላይ ደቀቅ ያሉ የተጅዊድ ዕውቀቶችን ወስዶ በዛ ተመስርቶ ትልልቅ ሰዎችን የሚነቃል። በብዙ መለኪያ እንኳን አይገናኙ ያውቀዋል። እሱ ግን ይሄን መለኪያ አድርጎታል። ይሄ እኮ አቀራሩ ላይ ብዙ ስህተት ያለበት ነው። እዚሁ አቀራቢያችን ያለ አንድ ወንድም እያወራኝ ነበር። አንድ ቦታ ላይ ሰውየው ጀማዓ ሶላት አይሳተፍም። ምክንያቱ ሲጠየቅ ኢማሙ ተጅዊድ ጠብቀው አይደለም ያሰግዱት ይላል። የት እንደወሰደው ተመልከቱ። በዚህ ደረጃ ሌላው ደግሞ ሉጋ ላይ ሐረካት ተዛነፈ ብሎ ኹጥባ ቁጭ ብሎ ከኹጥባው ከመጠቀም ይልቅ ሐረካት ነው የሚያሳስበው። እሱ ፈትሐዋ ከስራ ሆነች ብሎ ሰዎችን ይገመግማል። በዛ አንድ ከኢትዮጵያ የሄደ ደረሳ የነበረ እዚህ ሀገር ውስጥ ገጠር ውስጥ ትልልቅ መሻይኾች ሲያስተምሩ አንዳንድ የቋንቋ የሰዋሰው ስህተት ያስተውላል። እንዳለ አንስቶ አፈረጣቸው ጣላቸው። አይረቡም ማለት ሁሉ አይረቡም። እነዚህ ዝም ብለው ነው። ይሄ በአብዛኛው ጀማሪ ሰው ላይ የሚታይ ችግር ነው። ቋንቋችን እኮ አማርኛው ራሱ እኮ ሰዋሰው ህግ የጠበቀ እኮ አይደለም። ብዙ ስህተት አለው አይደል? ብዙ ስህተት አለው። የምናወራው የንግግር ቋንቋና የጽህፈት ቋንቋ ይለያያል። ሰው ሲናገር ብዙ ግራመር ስህተት ይኖረዋል፣ የሰዋሰው ችግር ይኖረዋል። በዛ ላይ የአካባቢው ዘዬ ራሱ ተጽዕኖ ያሳድርበታል። ተጠንቅቀው ሲያወሩ ደግሞ ሌላ ነው። እንዲህ አይነት በዛ ላይ ደግሞ የተለያየ አገባብ ይኖረዋል። አንዱ ስህተት የመሰለው የተማረበት አገባብ አለ። በሌላ በኩል ግን ቢታይ ትንሽ ጠለቅ ቢል ስህተት የመሰለው ነገር ልክ ሆኖ ያገኘዋል። አንድ ወንድም ያወራኛል። አንድ ቦታ የሆኑ ሼኽ ጠንከር አድርገው የሼኽ ኢብኑ ዑሰይሚን ረሂመሁላህ የአጅሩሚያ ኪታብ ሸርህ አያት አድርገው ስህተት ነው እዚህ ላይ የተናገሩት። የመምለካ ዑለማዎች ተውሂድ ላይ ነው እንጂ በብዛት ሉጋ ላይ ደካማ ናቸው ብለው ተናገሩት። በጣም ስሜታዊ ሆነን ሰውየውን ያዝናቸው አለ። አለፈ ብለን ያዝናቸው። አምጡ ስህተት የምትሉትን ብለን ነገር ግን ሰውየው ሙተዋዲ ነበሩ። አልহামዱሊላህ በማግስቱ መጥተው ስህተቱ የኔ ነበር አሉ። እሳቸው ከለመዱ ካለፉበት የተለየ ስለሆነባቸው ነው ስህተት የመሰላቸው። ሌሎች መራጅዕ ሲያገላብጡ ስህተቱ የራሳቸው እንደሆነ አስተዋሉ። የፈለኩት ምንድነው ባጭሩ በያዝናት ነገር ሰዎችን እየመዘንን እንዳለ ራሳችንን ከፍ እያደረግን ሌሎችን በስተት ምንፈርጅ ከሆነ ምን ውስጥ ይጥለናል? ጉሩር ውስጥ ዑጅብ ውስጥ ነው የሚከተን። ሐታ ተጨባጭ ስህተት እንኳን ቢኖር በልክ መሆን ይኖርብናል። ትህትና ሊኖረን ይገባል። በሆነች ዘርፍ ላይ ብቅ ብንል ሌሎች ብዙም ይለቅሙብን ማዕት ስህተት ይኖርብናል እኛም ላይ። ስለዚህ በልክ ልንሆን ይገባል ማለት ነው። طيب ወደ ቀጣዩ እናልፋለን። وقال تعالى ከፍ ያለው የላቀው አላህ እንዲህ ይላል واصبر نفسك نفسህን አስታግስ። እችን አንቀጽ ደጋግመን አሳልፈናል። مع الذين يدعون ربهم ከነዚያ ጌታቸውን የሚጣሩ ከሆኑት ጋር بالغداة والعشي በጧት በማታ ጌታቸውን ከሚያወሱት ጋር ራስህን አጽና። ውሎህን ከነሱ ጋር አድርግ። يريدون وجهه ፊቱን ፈልገው ከጌታቸው ጋር መገናኘትን አስበው ጧት ማታ ጌታቸውን የሚያወሱ ከሆኑት ጋር ውሎህን አድርግ። ሰው ውሎውን ይመስላል። ደጋጎች ጋር የዋለ በአላህ ፈቃድ ከደጋጎች ነው የሚሆነው። መወራረስ ይኖረዋል። ውሎውን ከመጥፎዎች ጋር ያደረገ ግን የሚወርሰው ደግሞ ጥፋት ነገር ስለሚኖር መጠንቀቅ ያስፈልጋል ማለት ነው። وعن أنس رضي الله عنه كأنس بن مالك تيزو الله يودد الله جونا قال اندهالو قال أبو بكر الصديق اندهالو لعمر اندهالو رضي الله عنهما قلتن ما الله يودد الله جونا بعد وفاة رسول الله صلى الله عليه وسلم كالله ملك تنيا هلفت بوهالا كساتشو موت بوهالا أبو بكر لعمر اندهالو أجو انطلق بنا تنس النقواز النهيد إلى أم أيمن ودا أم أيمن النهيد رضي الله عنها نزورها نقوبنيات زيرات كما كان رسول الله صلى الله عليه وسلم يا الله ملك تنيا عندنا بروت يزورها يزيرات عندنا بروت فلما انتهيا إليها كسوازند بدرسوا جزي فلما انتهيا بدرسوا جزي إليها كسوازند بكت ألك أسج أم أيمن
فقال لها لسوا عندي هالوات ما يبكيك من دنم يسلكسش أما تعلمين أتوك من أن ما عند الله زند يالو خير لرسول الله صلى الله عليه وسلم لا الله ملك تنيا بلاج عنده هنا أتوك من دي فقالت بزيهن جزيالج ما أبكي ألا لقسم ألا أكون بالمهني أدلم أعلم يموك بالمهني بالموك أدلم ما لقسو أنما عند الله تعالى كلاك الله زند يالو خير لرسول الله صلى الله عليه وسلم لا الله ملك تنيا بلاج عنده هنا تأفتوني أدلم إن زند يتشار لمكم ما لقسو ولكن أبكي نقرقنا لقسالو أن الوحي قد انقطع وحي سلتك وأرد أنهم ما لقسو من السماء كسماء من مدى وحي بمك وأرد أنهم ما لقسو بساتشو هلفتك وأرد أنه فهيجتهما كسكساتشو على البكاء لقسو لي فجعل يبكيان معها كالصوغار لقسو يازو النسو رواه مسلم يزقبت حديثنا طيب بزي حديث وسط من نسدالن أبو بكر رضي الله عنه خليفة نبرو يا أمه وكنتو ناتشو كنبي صلى الله عليه وسلم بحالا كزيادة مو يا أمه هلت تنياسو عمر ناتشو يابت هلت تلالاقوش أمه أيمن اللي زيرو لقو بنيو تنسو تلالاقوش درجاتشو بلاج أهونوت بدرجة زك عليتشون أمه أيمن اللي زيرو تنسو أمه أيمن ما نتش بركة رضي الله عنها بركة بنت ثعلبة بنقرأت لي ليلة بركة أم أيمن متبالة لك يا أم حبيبة أقل قاية نبرج أم حبيبة ودا حبشة فمتأتي جزي كزيه ذاتي هدج ولتم حبشة ناتشو أسلاتشو مالت كابشة هدو ناتشو إتين بركة بنت ثعلبة أم أيمن نبي صلى الله عليه وسلم የመልክ ተኛው አገልጋይ የነበረች ናት ያሳደገቻቸው ነች እሷ አሳድጋቸዋለች የነብዩ ሰለላሁ ዐለይሂ ወሰለም አባት የአብደላህ ባሪያ ነበረች ይላሉ ከፊሎች ሌሎች አየናታቸው የአሚና ነበረች ሌሎች የአያታቸው የአብዱል ሙጠሊብ ባሪያ ነበረች والله اعلم ዞሮ ዞሮ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ደርሳ የእሳቸው ንብረት ሆና እሳቸው ናቸው ነፃ ያወጣት በረካ እና ዑበይድ የሚባል ሌላ ሐበሻዊ ባሪያ አግብታ ነበር ከሱ የወለደችው ነው አይመን ኡሙ አይመን የተባለችው የአይመን እናት የተባለችው ከዑበይድ የተወለደ ነው ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ነፃ ካወጣት በኋላ ከረጅም ጊዜ በኋላ በጣም እሳቸው ዘንድ የተወደደ ለነበሩት زيد بن حارثة نبي صلى الله عليه وسلم دارت كزيد بن حارثة أسامة ولدت أسامة ابن زيد يا أسامة ناتنج مالتنا أم أيمن النايت أم أيمن نبي صلى الله عليه وسلم زند يالات بوتا كف يالنا يزيروات نبر يقوبينوات نبر اليوم عندنا تاريخ صحابيوች ምን ይላሉ አሳዳጊያቸው በመሆኗ የተነሳ ቤተኛ በመሆኗ በመዝናቷ የተነሳ እንደ ልጅ ነው የምታያቸው እየተቆጣች ሁሉ ታናግራቸው ነበር ይባላል እና ነብዩ ሰለላሁ ዐለይሂ ወሰለም ይዘይሯት ነበር እሳቸው ከሞቱ በኋላ አቡበክርና ዑመር ተነስተው እሷን ለመዘየር ሄዱ ቀድመው መልእክተኛው ይዘይሯት እንደነበሩት እንዘይራት ብለው ነው የተነሱት መሐለ ሻሂድ ይሄ ነው ርዕሳችን ጋር የሚገናኘው የፈድል ሰዎችን ደጋጎችን መልካም ሰዎችን መዘየር በደረጃ ምናልባት እኛን በልጣለን የሚል ስሜት ሊኖረን ይችላል ቢሆን እንኳን በኸይር የሚታወቁ ሰዎችን መዘየር እና እሷ ጋር ሲደርሱ አለቀሰች ለምን አለቀሰች አስታወሳት የነሱ መምጣት የነብዩ ሰለላሁ ዐለይሂ ወሰለም ዚያራ አስታወሳት በዛ የተነሳ አለቀሰች ምን ያስለቅስሻል ነብዩ ሰለላሁ ዐለይሂ ወሰለም ዱንያን ለቀው ቢሄዱም ከዱንያ ይልቅ ለሳቸው አኺራ የበለጠ ነው ወለልአኺረቱ ኸይሩን ለከ ሚነል ኡላ በርግጥም የዛኛው ዓለም ላንተ ከመጀመሪያው የበለጠ ነው ያላቸው እና ምን አስለቀሰሽ
በዚህን ጊዜ ምን አለች? ይህን ስላላወቅኩ አይደለም ማለቅሰው፣ ይልቁንም በሳቸው መኖር ሲቀጥል የነበረው ወህይ በህልፈታቸው ስለተቋረጠ ኸይር በመቋረጡ ይሄን ያስለቀሰኝ አለቻቸው። ለቅሶ አስለቀሳቸው እነሱንም ማለት ነው። ረዋሁ ሙስሊም የዘገቡት ሐዲስ ነው። እሺ በተመሳሳይ ሰሐቦች ነብዩን ሰለላሁ ዐለይሂ ወሰለም አርአያ አድርገው ይጓዙ ነበር። ከዚያ በኋላ የመጡ ነብዩን ሰለላሁ ዐለይሂ ወሰለምና ሰሐቦቻቸውን አርአያ በማድረግ ምሳሌ በማድረግ ደጋጎችን መዘየር መጎብኘት እንደሚገባ ትምህርት እንወስዳለን። ሌላ ደጋጎችን በመለየት በዚህ በማዘን ማልቀስ እንደሚቻል፣ ኸይር ሲቋረጥ ኸይር ሲሳሳ ማልቀስ እንደሚቻል ከዚሁ እንወስዳለን ማለት ነው። ሌላ ፋዲል በላጭ ሆነ ሰው ከሱ ዝቅ ያለን የኸይር ሰው መዘየር እንደሚችል የኡሙ አይመንንም ደረጃ ከታሪኩ እንወስዳለን ማለት ነው። وعن أبي هريرة رضي الله عنه كأبو هريرة تيزو الله يودد الله جونا عن النبي صلى الله عليه وسلم ساتو كنبيات نيزو انه بلوالالو أن رجلا أندسو زار زير قوبنية أخله لسو يهونا وندمون يدين وندمون يا إسلام وندمون يا إيمان وندمون في قرية أخرى بللا كتما بللا هاجر يالله وندمون زير سيقواز فأرصد الله تعالى الله مدبلت على مدرجته بجزو لاي بمنجدو لاي الله مدبلت ملأك مدبلت فلما أتى عليه كسوزند بدرس جزي قال أين تريد قريبا سو تمثل لي هنا أين تريد يتنو متاسبه ويتنو أسبه يركنو قال أريد أخلي في هذه القرية بزيج هاجر بزيج كتما وسط يالا وندمين فلقينا يمتاهوت قال بزيهن جزي ملأكو ألا هل لك لأنت لهن عليه بسلاي من نعمة كولة زلاي الجواب لا زجبالي يا أحمد زجبالي يميجي يبلت جزء من يدرج مالك تعالى بأحمد زجبالي هل له عليك من نعمة يسو بانتلاي ولت هاللوي وي ملكام نجر يتدرج دارجوت نجر هاللوي تربها عليه بسلاي يمت تبابك ያን መልካም ነገርን የምትከታተልበት የሆነ ውለታ ኖሮ ለዛ ነው ወይ ሄድከው? قال لا አይደለም ለውለታ አይደለም። ሰው ለውለታ ብሎ ሰዎችን ይዘይራል፣ ይጎበኛል፣ ይከታተላል። እንደዛ አይደለም። غير أني لكن أني بايهنني أحببته في الله تعالى للاك الله سل ودجو ነው አለው። قال بزهن جزين دي حال ملأكو فإني رسول الله إني يا الله ملئ تنيانن يتلاكني إليك ودانت بأن الله قد أحبك الله اندودده عند نقر يتلاكن ملئ تنيانن كما أحببته فيه لسو بله بسو من قل لا اندودركو إيه اللي سوقه الله اندودده لنقر هنا يمتعوت. رواه مسلم الإمام مسلم يزجبت حديثنا كزام حديث يتجلزوا يتوستنوا انقدا بايتوار ميهونك على تلفتنا يقال أرصده لكذا يبالال يتلفتنا فأرصد الله تعالى يميلو لما افتاتنا أرصده لكذا إذا وكله يمدب التي جزي بحفظه السنبة متأبك لي سلازي فأرصد الله تعالى الله لسو مدبلت وكللت يميت أبك يميت أيك يمين كباكب والمدرجة على مدرجته يميلك على سلفنا المدرجة من دنو بفتح الميم ما والراء مدر الطريق من قد مالتنا ومعنى تربها يميلك على سلفنا من نعمة تربها تقوم بها يمتتأبكها تحفظها يمتنكباكبات وتسعى يمتتروم في صلاحها السوان بمتأبك بماستكاكل شاف اندي درس له لزيها لما بله نوي يمتقوازوالو. طيب وأنه ملكتاችን የሐዲثው ጭብጥ ርዕሳችን ጋር ያለውን ነገር መውሰድ ነው። ሰው
ኢማን ስላስተሳሰረው የኢማን የኢስላም ወንድሙን ሲከታተል ሲዘይር የሚያገኘው ፈድል ዋጋ ተጠቆመ። እሱ ምንድነው? የአላህን ውዴታ ያገኛል። የአላህን ውዴታ እንደሚያገኝ መጠቆም ነው። ስለዚህ በአማኞች መካከል መዘያየር መጠያየቅ ከዚህም አልፎ ሰዎች ስጦታ ሊለዋወጡ ይችላሉ። መልእክተኛው ሰለላሁ ዐለይሂ ወሰለም ስጦታ ተለዋወጡ ትዋደዳላችሁና ነው ያሉት። በአላህ መንገድ ላይ የሚዋደዱ ሰዎች የደም ትስስር ካላቸው የበለጠ የጠነከረ ግንኙነት ቅርበት ይኖራቸዋል። እውነተኛ ሲሆን ማለት ነው። ለአላህ ተብሎ የሚኖር ትስስር በደም ከሚኖር ትስስር የበለጠ ዋጋ አለው። ስለዚህ ቂማውን ማወቅ ያስፈልጋል ማለት ነው። ምክንያቱም የአላህን ውዴታ ያስገኛልና የአላህን ውዴታ የሚያስገኝ ነው። ከአንድ አባት ከአንድ እናት ስለተገናኙ ብቻ በዛ ሰበብ ተፈጥሯዊ የሆነ መዋደድ ስለኖረ ብቻ የአላህ ውዴታ ይገኛል አይባልም። ምክንያቱም በመሃላቸው ኢማን ሳይኖርም ወንጀል እያለም ሊዋደዱ ይችላሉ፣ በጥፋት ላይ ሊዋደዱ ይችላሉ ሰዎች። አላህን በማሰብ ሲሆን ግን የአላህን ውዴታ ያስገኛል ማለት ነው። እሺ ወعنه አሁንም ከአቡ ሁረይራ ተይዞ አላህ ይወደድላቸውና قال رسول الله صلى الله عليه وسلم የአላህ መልእክተኛ እንዲህ ብለዋል አሉ من عاد የጠየቀ የዘየረ የጎበኘ مريضا ህመምተኛን أو زار أخا ወይም ወንድምን የጎበኘ ለሁ ለሱ የሆነን ወንድሙን ፊላሂ በአላህ መንገድ በኢማን የተገናኘውን ወንድሙን ወይም አኸለሁ ፊላህ ለአላህ ብሎ የጎበኘው ሌላ ሰበብ የለውም። መነሻው ይሄ ነው፣ ሊላህ ብሎ ነው። ናዳሁ ሙናዲን ተጣሪ ይጠራዋል ከአላህ የተወከለ ቢአን ጢብታ ምንኛ ያማርክ ሆነሃል ወጣበ መምሻከ ጉዞህም ያማረ ሆኗል وتبوأت من الجنة منزلا وتبوأت أمششتهل أسرقتهل من الجنة كجنة منزلا منوريا معرفيا يبالا رواه الترمذي الإمام محمد بن عيسى الترمذي زقبوت الحديث وقال عندهم بلوال حديث حديث حسن درجال له وفي بعض النسخ بأنداند قصوش لاي بأنداند نسخوش لاي غريب يميل ነው ደረጃውን ሐሰን ሐዲሱን ሐሰን ሳይሆን ያሉት ሐዲሱን غريب ብለው ነው ያስቀመጡት። غريب በቅርብ አሳልፈናል። ما رواه راوي واحد فقط ሰንሰለቱ ላይ አንድ ዘጋቢ ብቻ ያለበት ማለት ነው። አብዛኛውን ጊዜ ضعيف ሊሆን ይችላል። ነገር ግን ሷሂህ የሚሆንበትም ያ አንድ ዘጋቢ ጠንካራ ከሆነ ሌሎችን ከኖች ከሌሉ ሐዲሱ ጤነኛ ይሆናል ማለት ነው። طيب ከዚህ ሐዲስ ምን እንወስዳለን? ርዕሳችን ጋር ማገናዘብ ነው። አንድ ሰው አማኝ ወንድሙን ሲጎበኝ ኢማን ያስተሳሰረው ወንድሙን ሲጠይቅ ታሞ ሲጠይቅ ወይም እንዲሁ ወንድሙን እንደሚዘይረው ለአላህ ብሎ ሄዶ ሲጠይቀው ሲጎበኘው ከአላህ የተመደበ ተጣሪ ይጠራዋል። ምን ሲል ቢአን ጢብተ ምንኛ ያማርክ ነህ፣ ጉዞህ ያማረ ነው፣ የጸዳህ ሆነሃል፣ ከወንጀል አላህ ያጠራሃል፣ الله أجرني من الدهل وطاب ممشاك عظم ثوابك أجره كفلال جزوه يا ماره نوال እንደዚሁም በጀነት ማረፊያ መኖሪያ ተዘጋጅቶልሃል ይባላል። ስለዚህ ለአላህ ብለው የተዋደዱ ለአላህ ብለው የሚጠያየቁ የሆኑ ሰዎች ከአላህ አጅራቸው ከፍ ይላል፣ ደረጃቸው ከፍ ይላል፣ በጀነት መኖሪያቸውን ያዘጋጃሉ። ስለዚህ እንደዋዛ ሊታይ አይገባም ማለት ነው። ብዙ ሰዎች ለአላህ ብለው መዋደድ ዋጋ እንዳለው አይጠፋቸው። ነገር ግን ቂማውን በትክክል استحضار ባለማድረግ ሁሌ አምሯችን ላይ ቢመጣ ተገቢ እንክብካቤ እናደርግለታለን። ነገር ግን በሂደት ችላ ያልነው ትኩረት እየነፈግነው ዋጋው እየቀለለ ይሄድና ምን ይሆናል? ግንኙነታችን እየላላ እስከ መቆራረጥ ይደርሳል። አንዳንዱ ያለ ተጨባጭ ምክንያት ተራርቆ ይቀራል። አንዳንዴ በማይረባ ተልካሻ ምክንያት መራራቅ ይኖራል። ይሄ ለአላህ ብሎ የመዋደድን ቂማ ዋጋውን አለማወቅ ወይም ተገቢ ዋጋውን አለመጠበቅ የሚያመጣው ክፍተት ነው። وعن أبي موسى الأشعري رضي الله عنه كأبو موسى تيزو الله يودد الله جونا أن النبي صلى الله عليه وسلم قال نبي يشن دي بلا والالو إنما مثل الجليس
الصالح يدق يملكام أكمامات مساليو يملكام أكمامات مساليو يملكام قوادنيا مساليو وجليس السوء انديهم يكفو قوادنيا مساليوم كحامل المسكي يمسك تشكامنا ونافخ الكيري يوناف نفسو مسالينا مسك مالت يشتو أينتنا واقاتشو كف يالو سوت زند بتلي عربوت زند بسفيو يتوقو كهونو يشتو أينتوش مسك أندنا مسك عنبر عود يمساسلوت مسك ميبالو كدكولا كمتبالو أنسسا انبرتو أكبابي دم يتتراكم رجم ጊዜ ከቆየ በኋላ ከዛ ወይ ድንጋይ ነገር ላይ ግንድ ላይ የተሻሸች ምታስቀረው ወይም ደግሞ ሰዎች ይዘው ከዛ ላይ ካወጡ በኋላ አንዳንድ የሚያስፈልጉ ግብአቶችን ጨምረውበት ነጭ ስኳር የመሰለ ነገር የተለየ ጣዕም ያለው የተለየ መዓዛ ያለው የሽቶ አይነት ነው ውድ የሆነ ነው ከሐሚል المسك እንደ ሚስክ ተሸካሚ ነው ሚስክ ሽቶ ውድ የሆነ ሽቶ ወናፊኽ الكير ኪር ደግሞ ወናፍ ማለት ነው ወናፍ ምንድነው ሰዎች አንጥረኛ የሆኑ ሰዎች ወይም ደግሞ ብረት ማረሻ ቢላዋ የመሳሰሉ ነገሮችን የሚሰሩ ሰዎች አቅማዳ አዘጋጅተው ቀርበታ ወይ ከቆዳ ሙሉ ከንስሳው ተገሽልጦ የወጣ ተሰንጥቆ ሳይሆን ማለት ነው ሙሉን ካወጡ በኋላ ክፍተት ካለ እሷ ተሰፍቶ አፉ ላይ እሳት ካቀጣጠሉ በኋላ ብረቱ እዛ ላይ ይቀመጣል ለምሳሌ ከዛ ያዘለቀቅ ሲያደርጉት አየር ያወጣ በኃይል አየር እየሳበ ያወጣል እሳቱን የበለጠ ያቀጣጥላል በዛ በእሳቱ ሲቀጣጠል ብረቱ እየቀለጠ በቀላል የሚፈልጉትን ቅርጽ እንዲይዝላቸው ያደርጉታል የከተማ ልጅ ምናልባት ላይ ያውቀው ይችላል ብዬ ነው ማለት ነው እንጂ ለአብዛኛው ሰው ግልጽ ነገር ማብራራት ነው የሚሆነው እና ይሄ ወናፍ ምን ይኖረዋል ጥሩ ያልሆነ ሽታ ይኖረዋል እዛ ለሚቀመጥ ሰው በቅርብ ለተቀመጠ ሰው ሽታው ቢቀር የሳት ፍንጣሪ ያለው ባቀጣጠለ ቁጥር አየር ስቦ በገፋው ቁጥር ምንድነው የሳት ፍንጣሪ ነው የሚለቀው ነብዩ ሰለላሁ ዐለይሂ ወሰለም በምሳሌ ማስረዳት ያበዛሉ በብዛት ነገሮች የበለጠ ግልጽ እንዲሆኑ ረቂቅ የሆኑ ነገሮችን ገሃድ በሆኑ ምሳሌዎች ያቀርቡታል የበለጠ ግልጽ ሆነው እንዲታዩ የጥሩ ጓደኛና የመጥፎ ጓደኛ ምሳሌው የሚስክ ተሸካሚና የወናፍ ነፊሰው ምሳሌ ነው ሚስክ ተሸካሚ የመልካም ጓደኛ እንደገና ወናፍ ነፊው ደግሞ የክፉ አቀማማጭ ተነጻጻሪ አድርገው ምሳሌ እየሰጡ ነው ያሉት ከዛ ምን አሉ فحامل المسك ሚስክ ተሸካሚ የሆነ ሰው ጋር የቀረበ ሰው اما ان يحذيك ويسطحل ከሽቶው ይሰጣል واما ان تبتاع منه ወይም ከሱ ትገዛዋለህ واما ان تجد منه ወይም ከሱ ታገኛለህ ريحا طيبة መልካም የሆነ መዓዛ ያለው መልካም ሽታን ታገኛለህ ከሶስት አንዱ ታገኛለህ ونافخ الكير وناف نفي ደግሞ اما ان يحرق ثيابك ወይ ልብስህን ነው የሚያቃጥለው በሚፈነጠረው የሳት ፍንጣሪ واما ወይ ደግሞ ان تجد منه ከሱ ታገኛለህ ريحا منتنة መጥፎ የሆነን ሽታን ታገኛለህ متفق عليه ቡኻሪና ሙስሊም የተስማሙበት ዘገባ ነው يحذيك የሚል ቃል አሳለፈን اما ان يحذيك ምን ማለት ነው يعطيك ይሰጣል ማለት ነው ወይ ይሰጣል طيب ምንድነው የተፈለገው መልእክተኛው ሰለላሁ ዐለይሂ ወሰለም የመልካም አዋዋይ አቀማማጭና የመጥፎ ጓደኛን ምሳሌ እየሰጡ ነው እዚህ ላይ ውሏችንን መቃኘት ነው አዋቂም በተለይ ደግሞ ወጣት ግብታዊነት የደመነፍስ እንቅስቃሴ ያደላበታል ነገሮችን አሻግሮ አርቆ መመልከት አይኖረውም የለት ደስታውን የለት ተደስቶ መዋሉን ቅድሚያ እየሰጠ ህይወቱን ሊያጨልም ይችላል አብዛኛው ሰው ሱስ ላይ የሚወድቀው ሁሉም ለማለት በሚቀርብ በጓደኛ ነው ሱስ ላይ የሚወድቀው በጓደኛ ነው በየቦታው ያለው በሚያሳዝን ሁኔታ ኸይር ላይ ያሉ ሰዎች ከሚተባበሩት በተሻለ ሸር ላይ ያሉ ሰዎች የበለጠ ይተባበራሉ ደግሞ ሲጋራ የሚያጨሰው ግማሽ ሲደርስ ያቀበላል ይሰጣል
ኸምር የሚጠጣው ይከፍላል ከበር መልስ ያለውን በሙሉ ነው ይሸፍናሉ ይላል ጫት ቃሚዎችን ወሰዱ አብዛኞቹ ስራ ይሰሩም ግን በየቀኑ ሲቅሙ ነው የሚውሉት ከየት ነው የሚያመጡት አንዳንዱ ሰው ልዩ የሆነ ተአምር ነው የሚመስልበት ከየት ነው የሚያመጡት ጥያቄ ይሆንበታል አንድ ቦታ ላይ የሆኑ ሰዎች ጥናት ላይ ያደርጉ ይመጣሉ ህዝቡ ጭር ብሏል ከሰዓት በኋላ ህዝብ የለም እንዴ ምን ሆኖ ነው አይ ይሄ ሐራራ ሰዓት ነው ጫት ለመቃም ገብተው ነው አብዛኛው ሰው ይቅማል ማለት ነው አዎ ገቢው ከየት ነው የሚያገኙት ይገርምሃል እኔም አላውቀውም ማለት አንዱ ራሱ ቃሚ ነው ጫት በሰዓቱ ርካሽ የሚባልበት ጊዜ ነው 10 ብር ጫት ገዝቼ የምቸገረው የፌስታል 10 ሳንቲም ነው አለ ከየት ነው የሚያመጣው 5 ሳንቲም ስራ ሳይኖር ምንም የተለየ ምስጢር የለው ቃሚዎች እርስ በርስ ይተዛዘናሉ ይሰጣሉ ኸይር ላይ ያሉ ሰዎች ለኸይር ያን ያህል አይተባበሩ መንታ የቲም ልጆችን ይዛ ጎዳና መስጂድ በር ላይ የወደቀች ሴት የሚረዳት ከስንት አለ እንዲያውም የሚረዳው ምናልባት ችግረኛ ሊሆን ይችላል ካለው ይልቅ አንዳንድ አላህ የከፈተለት ሲቀር እርስ በርስ ኸይር ላይ ካፍቴሪያ ገብተን የምናወጣው ለሻይ ለማኪያቶ የሚወጣው ቀላል ሳንቲም አይደለም ጾማችንን ብንውልስ አንዳንዴ የተቸገረን ሰጥተን አይደለም ሳይጎልብን ቀርቶ ማለት ነው ነገር ግን ሸር ላይ ያሉ ሰዎች የበለጠ ይተባበራሉ ሰዎች ውሏቸው በእርግጠኝነት ተጽዕኖ ያሳድርባቸዋል በኸይርም በሸርም ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ነው እየጠቆሙ ያሉት እዚህ ላይ የተጠቆመው እዛ ስትቀመጥ ክፉ ነው ስለዚህ ወናፍ ነፊ ጋር አትቀመጥ አይደለም ይሄን እየነገሩ ያለው ይሄን አይደለም ያስተላልፉልን ሚስክ የሚሸጡ ሰዎች ጋር ዙራ አይደለም እያሉ ያሉት መልካም ባህሪ ያላቸው ጋር በኸይር የሚታወቁ ሰዎችን ቀረብ ነው እያሉ ያሉት ኸይረኞች ወይ ኸይርን ተቀስማለህ እሱ ቢቀር ቢያንስ ከሸር ራስህን አርቀህ ነው ያለው ላይታወቅህ ይችላል ምን አገኘሁ የሚለው ላይ መጣልህ ይችላል ከፎች ጋር ብትውል የሚያገኝህ ሸር ግን ርቀኸዋል ቢያንስ ወይ ከኸይራቸው ታጣጥማለህ ጆሮህ መልካም ነገር እየሰማ ነው አይታወቅም ልብህ ላይ የሆነ ነገር እየቀረ ነው ያለው ሸርም ላይ እንደዚሁ የሚፈነጠሩ እሳቶች አሉ እያቃጠሉ ያሉ ልብህን እያቃጠሉ ልብ ማለት ከመስተዋት የበለጠ ስስ የሆነ ተጽዕኖ የሚደርስበት ነው መስተዋት ጣታችንን የፈለገ እጃችን ንጹህ ቢሆን ጣታችንን ስናሳርፍበት የሚቀርበት ነገር አለ አይደል የሆነ ነገር የሚቀር ነገር አለ ልብ ከዛ የበለጠ ተጽዕኖ ይደርስበታል የምንሰማት ቃል የሆነ ነገር እየጣለች ነው የምታልፈው የምንመለከተው አይናችን የሚያየው ልባችን ላይ የሆነ ነገር ጥሎ ነው የሚያልፈው እጃችን የሚጽፈው እጃችን የሚፈጽመው የሆነ ነገር ጥሎ ነው የሚያልፈው እያንዳንዱ ነገር ልብ ላይ በኸይርም በሸርም ተጽዕኖ አለው በኸይርም በሸርም እና ነብዩ ሰለላሁ ዐለይሂ ወሰለም ነገርን በምሳሌ አድርገው የበለጠ ግልጽ እያደረጉልን ያሉት ስለዚህ ውሏችን ከነማን ጋር ነው መፈተሽ ያስፈልጋል ወይ ከጥፋት ምን መልሳቸው ክፍተት ያለባቸው ሰዎች ይሆናሉ ወይ ደግሞ እሱ ቢቀር ቢያንስ ኸይር ምን ቀስምባቸው ሰዎች ከኸይር ምን ተጠቀምባቸው እሱ ቢቀር ከሸር ምን መልሳቸው ሁሉም የለም እየተዝናናን ጊዜ ያሳለፍን ነገር ግን ሸር ነገር እያጣጣምን የምናሳልፍ ከሆነ ይሄ አካላዊ የሆነ ጓደኝነትን ብቻ መገደብ የለብንም ማህበራዊ ሚዲያ ላይ እነማን ናቸው ጓደኞቻችን ጧት ማታ መርዝ የሚለቁ ናቸው እንቶ ፈንቶ የሚለቁ ናቸው ጊዜያችንን የሚያቃጥሉ ናቸው በሌሎችም ጉዳዮች ላይ ቆም ብሎ ማስተዋል ያስፈልጋል ማለት ነው والله اعلم እሺ ወደ ቀጣዩ ሐዲስ እናልፋለን وعن ابي هريره رضي الله عنه عن النبي صلى الله عليه وسلم قال كأبو هريرة يزو أبو هريرة كنياتشو ነው በኩንያ ቅርጽ የቀረበ ለቀብ ቅጽል ስም ነው በኩንያ ቅርጽ ኩንያ ማለት የከሌ አባት የከሌ እናት እየተባለ በልጆች የሚጠራ ስያሜ ነው አቡ ሁረይራ ግን ሁረይራ ድመት ማለት ነው ስለዚህ ለቀብ ነው በልጅነታቸው ድመት ያቀርቡ ነበርና በዚያ የተነሳ አንዳንዶች ረሱል ሰለላሁ ዐለይሂ ወሰለም ብለው የሚያቀርቡም አሉ አላሁ አዕለም ራሳቸው የገለጹበት ተብሎ የሚቀርቡ ቦታዎች አሉ ልጅ ያለው ድመት እንደዚህ አቀርብ ነበርና በዚያ የተነሳ ነው አቡ ሁረይራ ብለው የጠሩኝ ይላሉ ስማቸው ሰፊው ዝግብ አለበት የታወቁት በኩንያቸው በመሆኑ የተነሳ ጎላ ብሎ የሚታወቀው ሁለት ነው ከሁለቱ ደግሞ የበለጠው አብዱራህማን የሚለው ነው ቀጥሎ አብዱላህ አብዱራህማን ኢብኑ ሶኽር
كأبو هريرة تيزو عن النبي صلى الله عليه وسلم قال كنبياتنا يزو انده بلوالا تنكح المرأة سيت تقبالج ل40 لأرات نقروج سيبال لمالها لجنزبوا ولحسبها لدرجوا ويم لزروا سيبال ولجمالها لوبتها لكنجنوا ولدينها لدينوا ستبال فاظفر مرد أسقدم بذات الدين بالا دينوان بالا اللهم فراتي اللاتن تربت يداك اجها فرتك آمنا متفق عليه بخارينا مسلم يتسمع مبات زكبان ومعناه ملكت يزي حديث ملكت أن الناس سوج يقصدون في العادة بل ماد يستبال من المرأة كسيت هذه الخصال الأربعة النزهن أراتك أنزلوش أرات نقروش يستبال النزهن أستبانو ميقبوت فاحرص أنت دقم مرد على ذات الدين بلدين وان مرد أن الناس يقصدون في العادة من المرأة هذه الخصال الأربع النزه أرات نقروش أيتونو ميقبوت كاراتوشو أنت بلدين وان أسكدم دينيهن مسفرته واظفر بها ونيل بها سوانا قني سوان مرد واحرص على صحبتها السوان بمقودانيت السوان لمستنت بممرد قوقوتي نوره تقاتي نوره علو طيب تنش ملست لبل تنكح المرأة ل40 سيت لارات نقروش تقبالج بارات نقر سبب تمرت علج سو ميست سمرت أرات ቀዳሚ መመዘኛዎች ይኖሩታል ከነዚህ ውጪ የለም ለማለት አይደለም ይኖራል ሌሎች ነገሮችም ሊመርጥ ይችላል ሰው እዚህ ላይ ግን በብዛት ጎልተው የሚታዩት መመዘኛዎች መመረጫዎች እነዚህ ናቸው ሊማሊሃ ገንዘቧን አስቦ ቤት አላት ስራ አላት ንብረት አላት ይሄን አይቶ የሚገባለ ወለሐሰብሃ ዘሯን ቤተሰቧን የምን አይነት ቤተሰብ ልጅ ናት ቤተሰቦቿ ይታፈሩ የተከበሩ ወይም ስልጣን ያላቸው ሊሆኑ ይችላሉ የሆነ ከቤተሰቦቿ ያሰበው ወይም ደግሞ ወለሐሰብሃ ደረጃዋን አስበው ሊሆን ይችላል ደረጃዋን ማለት ተመጥነኛለች አትመጥነኝም በዚህ ዘመን የተማረች ናት አይደለችም ንቃተ ህሊናዋ ምን ይመስላል ለኔ የምትረዳኝ ካለሁበት ግንዛቤ ጋር የምትሄድ ሊል ይችላል እሱ አልተማረም እሱ ትምህርት የጨረሰች ብዙ ትምህርት የገፋች አልፈልግም ኋላ ላይ የሆነ ነገር ብታሳየኝ መቋቋም ላልችል ይችላል የሚል ሰው አለ ከገባ በኋላ የእውነትም ችግር የሚገጥመው ትንሽ ትልቋን በከፉ የሚተረጉም የሚመስለው እሷ ያሳየች የሚመስለው ደረጃዋን መማሯን ልታሳይ ፈልጋለች ሊል ይችላል ባጭሩ ለሐሰብሃ ሐሰብ ዘር ወይም ደረጃን አስቦ የሚገባ ሰው ይኖራል አስቦ የሚገባ ሰው ይኖራል ከፍም ይሁን ዝቅ ብሎ ወለጀማልሃ ውበት አይቶ የሚገባ ሰው አለ ቁንጅና አይቶ የሚገባ ሰው አለ ዲን አይቶ የሚገባ ሰው አለ አብዛኞቹ መመዘኛዎች እነዚህ ናቸው የትኛውንም ቢመርጥ ሰውየው አይወቀስም የሚወቀሰው የትኛው ችግር ሲከሰት ነው በዲን ሂሳብ ዲንን ገሸሽ አድርጎ ቦታ ሳይሰጥ የዲን ችግር እያለ እነዚህ ነገሮች ላይ ያለው ጉጉት አድልቶበት ክፉ ስነ ምግባር ያላት ከዲን የራቀችን ሴት ሲያገባ ነው ሲያስቀድም ነው እንጂ ገንዘብ አይቶ ገባ እሱ ችግረኛ ነው ለምሳሌ ዲን አስተማሪ ሆኖ መሻይኾች ጋር ያጋጥማል እኔ ስራ ውስጥ ከምገባ ዲን ያላት ገንዘብ ያላትን ሴት አግብቼ ከዛ በኋላ ሌላ ሳላስብ ቁጭ ብዬ አስተምራለሁ ሊል ይችላል ክፉ ነው ንየው የሚወቀስበት አይደለም ሌላውም ቢሆን ራሱ ሌላው ደግሞ አይኔ ገንዘብ ያላትን የሆነ ባህሪ ብታሳይኝ ኋላ ላይ ሌላ ስሜት ውስጥ ነው የምገባው ይተቀርብኝ ሊል ይችላል በገንዘቧ ልትኮራበት ይችላልች ሊል ይችላል ዱንያን አይቶ የሚወስነው ውሳኔ ይኖራል ወለሐሰብሃ ዘር ቤተሰብ ደረጃ አይቶ የሚገባ ሰው አለ ውሳኔው ኸይርም ሸርም ሊሆን ይችላል በዲን ሂሳብ ዲን ችግር ያለባት የኛ ዘር የሆነችውን ስለተባለ ወይም ስለፈለገ በዛ መልኩ ከገባ አደጋ ላይ ነው ያለው ቅድሚያ ዲን መሰጠት አለበት ይሄ ማለት ግን ሐሰብ ዋጋ የለውም ማለት አይደለም ሰው በባህሪው የሚመስለው ላይ ልቡ ይረጋል የአካባቢው ሰው ሊሆን ይችላል በቋንቋ የሚመስለው በብሔር የሚመስለው በመምረጡ ሊወገዝ አይገባውም ሰው
ነገር ግን ሌላ በማግባቱ ዲን አይቶ የሆነ ነገር አይቶ ሌላ ቢያገባ ወደ ወቀሳ ምንገባበት ሌላ ትችት ውስጥ ምንገባበት ደረጃ እንዳይደርስ እንጂ የበለጠ ለቤተሰቦቼ ሁኔታ የምትረዳ ለአካባቢ ሁኔታ የምትረዳ እችን አስቀድማለሁ ቢል ምንም ይወቀስበት አይደለም። ልክ እንደዚሁ ቅድም ያነሳሁላችሁ በትምህርቱ የምትገነዘበኝ የምትረዳኝ ከኔ ጋር የቀረበ ነገር ያላት አንዳንዱ 8 ያረገጠ ያላለፈች ሊል ይችላል። ሚኒስትሪ ያልተፈተነ ያላለፈች ሊል ይችላል። ከተማረች ፈተና ናት ሊል ይችላል። በሌላ በኩል ግን አለመማሯ ብዙ ነገር እንደቀረባት አርጋም እያሰበች ጧት ማታ የምትነዘንዘው ልትሆን ትችላለች። ባለመማሯ ተምራ አይታው ምንም ማለት እንዳልሆነ አውቃ ራሷን የሰበረች ሊገጥመው ይችላል። ዞሮ ዞሮ ይሄን አስቦ የሚገባ ሰው አለ። የተፈለገው ይሄ ነው። ወሊጀማሊሃ ውበትን ማይቶ መግባት ዲን ሰዎች አይተው እንዲገቡ ያሳስባል አይደለ? ነብዩ ሰለላሁ ዐለይሂ ወሰለም የሚያጩ ሰዎች እንዲያዩ ያሳስበዋል፣ እንዲመለከቱ ያሳስበዋል። ማየቱ የሚወገዝ አይደለም። እነዚህ ነገሮች ግን በዲን ሂሳብ ከተፈጸሙ ልቡ ስለተሸነፈ ብቻ ውበቷን አይቶ አይ ቆይ ከያዝኩ በኋላ አስተካክላታለሁ ይላል። ከገባ በኋላ ራሱ ይቀየራል። ከዛ በኢስላም ታሪክ አስደናቂ ከሆኑ ገጠመኞች ውስጥ አንዱ ዑምራን ኢብኑ ሐጣን የሚባል ሰው ከኸዋሪጅ ቁንጮዎች ውስጥ አንዱ ነው። ያጎቱ ልጅ በጣም ቆንጆ የሆነች ካገባው በኋላ መልሳታለሁ ብሎ ገብቶ እሷን ተከትሎ ነው ገብቶ የቀረው። የኸዋሪጅ ፊክራ አራማጅ ሆኖ የዓልይን ገዳይ እያደነቀ ግጥም የጻፈ ሰው ነው። ስለዚህ ባለዲኗን ምረጥ አስተምረህ ሁሉ አይቀየርም ለማለት አይደለም፣ ብዙ ይቀየራል። ነገር ግን የሚሻለው የሚቀድመውን ማስቀደም ነው። ባለዲኗን ምረጥ ፈዝፈር ቢዛቲ ዲን ርዕሳችን ጋር እናገናዝበው። እሺ ከዛ በፊት ባለዲኗን ምረጥ ተሪበት የዳክ እጅህ አፈር ትቃምና ማለት እጇ ፈሪቃም ማለት ይጣ ይቸገር እንደማለት ሊሆን ይችላል በዛሂሩ ከወሰደን። የተፈለገው ግን ይሄ አይደለም፣ እርግማን አይደለም። ይሄን ካላደረክ ብሎ ወቀሳ ነው ያለው። ባለዲኗን ምረጥ እንጂ ምን ሆነዋል ነው ያለው። ካልሆነ የከፋ ነገር ነው የሚከተልህ ነው። ካልሆነ የከፋ ነገር ነው የሚከተልህ። እርግማንም ሊደርስ ይችላል። አይ ዛሂሩ ላይ ይፈለግበትም ይችላል። والله اعلم። ዞሮ ዞሮ እዚህ ጋር የተፈለገው ርዕሳችን ጋር የመልካም ስብዕና ሰዎችን መቆራኘት መጎዳኘትን የሚጠቁም ርዕስ ላይ ነው ያለነው። ስለዚህ ጓደኝነታችን የትዳር አጋሩ ዋህጣጩ ምን አይነት ሰው መምረጥ አለበት? አላህን መፍራት ያላት መልካም ስነ ምግባር ያላት ቢያዛት የምትታዘዝ መስሪያ ቤት እየታዘዘች ላለቃዋ እየተሽከረከረች ቤቷ ስትመጣ አንድነን ሁላችንም አንተም ይሄን ካላረከ የሆነ አንዳንዶች ወንዱም አርግዞ እንዲወልድ እስከ መጠበቅ ነው የሚፈልጉ ነው የሚመስሉት። ይሄ የዘመኑ ፌሚኒዝም የሚባል እንቅስቃሴ የበከላቸው ብዙ ሴቶች አሉ። ከነ ኒቃባቸው ከነ ዲናዊ የሆነ ከሚያስተጋቡት ነገር ጋር ተጽዕኖው ግን ደርሶባቸው የሚታዩ ሴቶች አሉ። ወንዱም ጋር እንደዚሁ ሴቷንም እንደዚሁ መልእክቱ እዚህ ላይ ለወንድ እንደተላለፈው ለሴቷም ተላልፏል። ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት? إذا أتاكم من ترضون دينه وخلقه ዲኑንና ስነ ምግባሩን የምትወዱለት ሰው ለትዳር መጥቶ ልጃችሁን ከጠየቀ ዳሩት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ካልሆነ ግን ፊትና ነው የሚከሰተው። ዲኑንና ስነ ምግባሩን አንዳንዴ ዲን ያለው ስነ ምግባሩ የሚጎረብጥ ሰው ያጋጥማል። እኔ ዲን አለው ብያግቼ አስተቃየኝ እንዲያረገ ሊሉ ይችላል። እውነት ነው። ሁለቱ ነገሮች የተያያዙ ነገሮች ከመሆናቸው ጋር ሰው በባህሪ ሙሉ አይደለም። አንዳንዱ ዲኑ ይጎለዋል፣ አንዳንዱ ሌቱን ቆሞ እያደረ በወር ውስጥ ስንት ቀን እየጾመ ዲናዊ ነጸብራቆችን ያንጸባረቀ ቤቱ ላይ ግን እሾህ ሊሆን ይችላል፣ ከባድ ሊሆን ይችላል፣ ለመኖር የሚፈትን ሊሆን ይችላል። ለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም إذا أتاكم من ترضون دينه وخلقه ዲኑንና ስነ ምግባሩን የምትወዱለት ሰው ከመጣችሁ ሰጡት አሉ። ዲኑንና ስነ ምግባሩን ይሄ ማየት ያስፈልጋል። ዛሬ ሰዎች ሀብታሞች ልጃቸውን ለሀብታም ነው የሚሰጡት፣ ብዙ ችግር ይፈጠራል። እርግጥ ነው ሰው ደረጃ መጠበቁ ችግር የለውም፣ ክፋት የለውም። በሆነ መልኩ ለለመዱት ህይወት የቀረበ የሚያኖር ቢመርጡ ምንም ክፋት የለውም። ነገር ግን ያ ሰው በዲን መመዘኛ የወረደ ከሆነ የከፋ ከሆነ ግን በልጃቸው ህይወት ላይ እየቆመሩ ነው ያሉት። ዱንያ ተመችቷቸው ሊሆን ይችላል የሚያሳልፉት፣ ግን ዲናቸውን ሊጎዱ ልጆቻቸውን ሊጎዱ ስለሚችሉ
ቆም ብሎ ማየት ያስፈልጋል ማለት ነው። እሺ አንዱ ለጥያቄ አይቻ ቆማለ ኢንሻአላህ። አንድ ሰው መንገድ ሊሄድ ሲነሳ ካለበት ቦታ ሳይወጣ ዙሁር አዛን አለ ባለበት ቦታ ላይ ዙሁር ሰግዶ አስር ቀስር ማድረግ ይችላል ወይ? አይቻልም። ሙሳፊርነት በንያ አይገኝም በተግባር እንጂ። ከዚህ ተነስቶ ለምሳሌ ወደ ሐረር ቢሄድ አንድ ሰው ገና ከዚህ ሲወጣ ቀስር ማድረግ አይጀምርም። ሙሉ ከተማ ለቆ ሲወጣ ነው ቀስር የሚጀምረው። የቀስር ሁክሙ የሚጀምረው የማሳጠር ሁክሙ የሚጀምረው የሚኖርበትን አካባቢ ለቆ ሲወጣ ነው እንጂ በንያው ሙሳፊር አይሆንም ሰውየው ማለት ነው። ናም እሺ እሺ ጉዞ ላይ ነው ያለው ወደ ቤቱ እየመጣ ነው ዐስርን ቤቱ መድረስ እንደማይችል ያውቃል ዙህርና ዐስርን በአንደኛው ወቅት ሁለት ረካ አድርጎ መስገድ ይችላል ወይ በዙህር ወቅት ወይ በዐስር ወቅት ጉዳይ ከሌለው ሁሉንም ወቅቱን ጠብቆ ቢሰግድ ተመራጭ ነው ራሱ ኺላፍ ውስጥ ከሚያስገባ ጉዳይ ካለው በአንድ ወቅት ወይ በዙህር ወቅት ወይ በዐስር ወቅት ጀምዕ አድርጎ ሁለት ረካ እያደረገ ያሰላምታል ማለት ነው ጀምዕ ማድረግ ከጉዞ ጋር ብቻ የተያያዘ አይደለም እዚሁ መሃል ከተማ ውስጥ እየኖረ ጥብቅ ጉዳይ ገጠመው ወቅቱን ጠብቆ ቢሰግድ የሚቸገርበት ሁኔታ ገጠመው ለምሳሌ ሰው ያሳከመ ነው ያለው እየተሯሯጠ መድኃኒት እየገዛ እዚያም እዚህም እያለ ነው ያለው በዚህ ሁኔታ ላይ ያለ ሰዓት ጠብቄ እሰግዳለሁ ቢል ህመምተኛው የሚጎዳበት ወይም የተለያዩ ነገሮች ማሟላት የማይችልበት ሁኔታ ቢገጥመው ምን ሊያደርግ ይችላል ጀምዕ አድርጎ አያሳጥርም መንገደኛ ስላልሆነ አያሳጥርም ነገር ግን በአንድ ወቅት ወይ አዘግይቶ ኋላ ላይ ሊሰግደው ይችላል ወይም ቀድሞ ኋላ ላይ አልችልም ብሎ ካመነ ቀድሞ ዙህርና ዐስርን ሐኪሞች ለምሳሌ ቀጥሎ ሰርጀሪ ቀዶ ጥገና እንደሚሰራ አመነ ሰፊ ሰዓት ነው የሚፈልገው በመሃል አቋርጦ የሚወጣበት ሁኔታ የለውም ምን ማድረግ ይችላል በአንድ ወቅት ሁለቱንም ሶላት መስገድ ይችላል ወይ ዙህርና ዐስርን ወይ መግሪብና ዒሻ ጀምዕ የሚደረጉት እነዚህ ሰላቶች ናቸው ዙህርና ዐስርን በአንድ ወቅት መግሪብና ዒሻን አንድ ወቅት ጀምዕ ማድረግ ከመንገድ ጋር የተያያዘ አይደለም ከመንገድ ጋር ከጉዳይ ጋር የተያያዘ ነው ጉዳዩ ጥብቅ ከሆነ በትንሽ በተልካሻ ምክንያት ጀምዕ ማድረግ የለብንም ጥብቅ ነገር ከገጠመ ግን ሰው አገሩም ላይ ሆኖ ሚኖርበት አካባቢ ላይ ሆኖም ጀምዕ ሊያደርግ ይችላል والله اعلم እዚህ ላይ በቃና سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك